ቤተሰብ ደህና ናችሁ? እንዴት ናችሁ? ትላንትና አብርሃምና ሩታ ላይቭ ገቡ። ይኸውላችሁ መጀመሪያ አብርሃም ላይ ማለት ነው። ሁለተኛ ደግሞ በሩታ ገቡ። ከዛስ አደሪ አላት። አላድርም አለች ሩታ ማለት ነው። አልጋውን አያችሁ? ግን ቤተሰብ አልጋውን እስቲ ገብታችሁ እዩ። አው ለነገሩ ሳይለንት አድርጎታል። እንደው እዚህ ላይ ላሳያችሁ እንደው ማለት ነው። እዚህ ጋር ይሄ አልጋ አሁን ልውሌ ነው ጨመደደው እንደዚህ ጭምድድ አድጋችሁ አልጋው ላይ እንደፈለጋችሁ ተኝታችሁ ምናምን በኋላ ማለት ነው። ከዛ በኋላስ ልውሌ ነው ያጨመደደው ልትሉ ወይስ ልውሌን ሳስተኛ እንደዚህ አድርጌ ያለው ልትሉ ነው? ጭራሽ አንሶለ ከላይ ያለው እንደም አንስታችሁ ጥላችሁ አልሞቋችሁ ማለት ነው። ገባችሁ አይደለ? እኛን ለማታለል እኛን ለመሸወድ ባልና ሚስት ሲጀመር መቼም አይላዩም። ገባችሁ አይደለ? በባልና በሚስት እኮ ማለት ነው። እንኳን ኦዲየንስ እንኳን እኛ አይደለም እኛ ለቪዲዮ እኔ ለቪዲዮ ነው አስተያየት የምሰጠው። ምታሽቃብጡት አሽቃብጡት፣ እኔ የለውበትም። ገባችሁ አይደለ? የለውበትም። አብርሃምንም ሩታንም በሚሰሩት ቪዲዮ አስተያየት እንሰጣለን። አብርሃም ካጠፋ ደግሞ አብርሃምን ጫን ብለን እርግጥ አድርገን አስተያየት እንሰጣለን እንጂ በሩታና በአብርሃም መሀል ገብቶ ማማሰል ምናምን እኔ አልፈልግም። ገባችሁ አይደለ? እነዚህ ባልና ሚስት እንኳን ሌላ እኛ ኦዲየንሶች ልንገባ የአብርሃምና የሩታ አባት ራሱ ቢገቡ ራሱ አይሰሙም እነዚህ ልጆች። ትላንትና ካያችሁ እንኳን ለአንድ ቀን ተለያይቶ የሚያድሩ አይደለም። ገባችሁ አይደለም? ለደቂቃ ራሱ የሚለያዩ አይመስሉም። ትላንትና ላይቭ ላይ ሩታ እንደውም ከኋላ ማለት ነው አብርሃም መጥቶ ልዑሌን ሲስም ሩታ ደግሞ እንደዚህ ትርጓለች። ሊሳሳሙ ነበረ እኮ እኛን ፈርቶ ደነገጡ። ላይቭ ላይ መሆናቸውን ደንግጦ ነው እንጂ ሊሳሳሙ ነበረ። ቪዲዮ ቢሆን ተቆራርጦ ምናምን ኤዲቲንግ ተደርጎ ምናምን ይለቀቃል። ላይቭ መሆኑ በጣም ጥሩ አይደለም። ከዛ ቶሎ ብሎ ሩታም ወደዚህ ተመለሰች፣ አብርሃምን ቶሎ ብሎ ወደ ኋላ ተመለሰ ማለት ነው። ገባችሁ አይደለ? አብሶ የአልጋው ነገር በጣም ነው የገረመኝ። ልዑሌ ተኝቶ ህፃን ልጅ እንደዚህ ተኝቶ በዚህ በኩል ላይ ያስተኛሉ። እንደዚህ ጭምድድ አይልም። ገባችሁ አይደለ? እንደው ምንም ነገር የለበትም አልተገኘም። እንደው ገባችሁ አይደለ? ሲቀጥል ደግሞ ሩታና አብርሃም ሊዝናኑ ምናምን የወጣው አይመስለኝም። ምክንያቱም ሩም ነው ይሄ ሩም ነው የተያዘው። ምክንያቱም የሩም ነው እንደዚህ ወንበሩ ምኑም ስታዩት የሩም ነው። ገባችሁ አይደለ? ነገር ግን እኔ ገረመኝ ምን እንደሆነ ታውቃላችሁ? እነሱ ቪዲዮ ሊሰሩ ወጡ። ገባችሁ አይደለ? ትናንትና እንግዲህ ሄርሜላ መጥቷል ምናምን። ከዛ አብርሃም ደግሞ ሩም እንደያዘ ሆኖ ነው እንግዲህ እየተወኑ ያሉት ማለት ነው። ገባችሁ አይደለ? ስለዚህ ሩም ደግሞ ሲያዝ እንግዲህ ያኛው ሩም ያው አንድ ቀን ያዙ። ከዛ የሆነ ቀረጻም ምናምንም እንትን ሲልባቸው ምናምን አስወጥቶ ሊሆን ይችላሉ። ያው ለሚዲያ መናገር አይፈልጉም። ከዛ ደግሞ ይሄኛው ሩም ያዙት። ምክንያቱም ያው እንትን መሆን አለበት። ገባችሁ አይደለ? ድራማው መቀጠል ስላለበት ማለት ነው። ከዛ እዚሁ ሩም እንግዲህ አጠቃላይ ነው የያዙት። ስለዚህ እዚሁ አደሩ። ገባችሁ እንጂ የሆነ እንትን ብሎ የወጡ አይመስለኝም። ምክንያቱም ግማሽ ሰዓት ምናምን የተከራዩ አይመስለኝም። ሙሉ ቀን እዚሁ እንትን አሉ። ሙሉ ቀን በቃ እዚሁ አደሩ ማለት ነው። ገባችሁ አይደለ? ለዛ ነው እንጂ አብርሃምና ሩታ ተለያይተው በፍጹም አያድሩም ልንገራችሁ ማለት ነው። እና እስቲ ቆይ ትንሽ እንትን ልበላ እንትን ቪዲዮን እያየን እንትን እንለን። ተመልካቾች ከስር ኮሜንት ይጽፋሉ። አይሰማ ምናምን ይባላል። አቶ አብርሃም ማለት ነው ያ ያሉ እኮ ከሩታ ጋር ግን ያወራል፣ ከልጁ ጋርም ያወራል፣ ይመጣና ከኛ ጋርም ያወራል። ከዛ ደግሞ ይመለሳል። ግን ኮሜንት ያነባል፣ ግን አይሰማም። ድምጽ የለም ሲባል አይሰማም። 8 ደቂቃ ነው የቆዩት። ወደ 3 ደቂቃ ከምናምኑ ምንም ሳይለንት ነው ወጡ። ዩቱብ ማስተካከል አቅቶት ድምጽ ማስተካከል አቅቶት ወጡ። ከዛ ዛሬ ደግሞ ምን ብሎ ሊመጡ ነው? ሩታ እኮ እምቢ ብላ ሄደች። ከምሽቱ 5 ሰዓት ላይ ከሩም ወደ ቤት ሄደች። ልጇን ይዛ ራይድ ይዛ ማለት ነው አይደለ? አንሰማም። በምትሰሩት ቪዲዮ አስተያየት እንሰጣለን፣ ነገር ግን አንሰማም። ቀልደኞች ቤተሰብ ስለቀዳው ነው። እሺ ሚንጫጫው እንትኑ ማለት ነው። ዳውንሎድ ላረግ ማለት ነው እንትን አደረጉ። ግን አለ ዳውንሎድ ያረኩትም አለ ትንሽ የወረደልኝ። ነገር ግን ቶሎ ፕራይቬት ስላደረጉት እንትን አለብኝ ማለት ነው። ገባችሁ? ድምፁ ይንጫጫል።
እነሱ እኮ ማለት ነው ቤተሰብ የፈለጉትን አድርጎ የሩታንም ፊቱ የአብርሃምንም ፊቱ እንግዲህ ከዛ በኋላ ራሱን ልብስ ለብሶ ምናምን ነው እየመጡት አሁን ማለት ነው። ከ10 ሰዓት እስከ ማታ 5 ሰዓት ድረስ እነዚህ ልጆች እጃቸውን አጣጥፎ ቁጭ አሉ አይደለ? 10 ሰዓት ነው እንደው ቪዲዮ ተቀረጸ ያሉት ማለት ነው። በኢትዮጵያ 10 ሰዓት ገባችሁ አይደለ? ከ10 ሰዓት እስከ ማታ በኢትዮጵያ 5 ሰዓት ማለት ነው። በእኛ በዱባይ እንግዲህ 6 ሰዓት ምናምን ነው የገቡት በ12 ሰዓት ማለት ነው። ገባችሁ አይደለ? እስከዛ ድረስ እንደው እነሱ ቁጭ አሉ እጃቸውን አጣጥፎ ቁጭ አሉ ባልና ሚስት በአንድ ክፍል ማለት ነው። እነዚህ ልጆች አሁን ስታያቸው እስቲ ላይቭ ላይ ማለት ነው ትላንትና ያያችሁ ሰዎች እንደው ፍረዱ ማለት ነው። ምናቸው ነው የተጣለ የሚመስለው? እጃቸው ነው፣ እግራቸው ነው፣ ጭንቅላታቸው ነው፣ እንደው ፊታቸው ነው ስታዩ ማለት ነው። ምንም አይነት የተጣሉ ልጆች አይመስሉም። ነገር ግን እኛን እንትን ሊያዩ እደሪ አላድርም እኛን እንትን ለማለት ተጫወቱብን እኮ ቀላል ተጫወቱብን። ናይ ሳይለንት ሆነ እዚህ ጋር ይኸውላችሁ እንዳለ ኮሜንት ይጻፋል። ቆይ ላሳያችሁማ እዚህ ጋር ኦኬ ቀድቼው ነው። እሺ እዚህ ጋር አያችሁ ሌላ ድምጽ እንትን ሊል ይችላል፣ ግን እዚህ ጋር አይሰማም ድምጽ የለም ይባላል ማለት ነው። ከዛ አብርሃም ምንም መጨረሻ ላይ ነው ያየን ማለት ነው። ገባችሁ አይደል? እዚህ ጋር በቃ ኮሜንታተሮቹ በቃ መስማያቸው ጥጥ አድርጎ በቃ ይጽፋሉ። ምን ይላሉ? በቃ ሩታ ከልጁ ጋር ትጫወታለች ምናምን። እዚህ ጋር ይውስቲ እዚህ ጋር አሁን ማለት ነው እዚህ ጋር እኮ ሊሳሳሙ ነበረ። በቃ እንዶ ላይቭ ላይ መሆናቸው ነው እንጂ ማለት ነው። እዚህ ጋር አያችሁ። ከዛ ወጡ በቃ 8 ደቂቃ ምናምን ነው የቆዩት። ከዛ ወጡ። ግን ሌላ ቪዲዮ አመጣላችኋለሁ ቆዩ ማለት ነው። እዚህ ጋር ይው ቆይ እዚህ በቃ ትንሽ በቃ እንትን ነው ያሉ ሊሳሳቱ ነበረ። ገባችሁ አይደለ? ሰላም ፋሚሊዎቻችን እንዴት ናችሁ? ደህና ናችሁ? ማማችን እንግዲህ ተመለሰን በላይ ደስተኛ መጥተናል። ፋሚሊዎቼ ዛሬ የመጣሁበት ምክንያት ምንድን ነው? አሁን ከቀኑ ነው ከሌሊቱ 5 ሰዓት ይላል እና በዚህ በሌሊት ከሌሊቱ 5 ሰዓት መጡ። ከዛ በኋላ ደግሞ ማለት ነው እንትን አለባቸው። ገባቸው አይደለ? ከሌሊቱ 5 ሰዓት መጥተው ከዛ ሩታን ደግሞ ሸኛት ማለት ነው። አሁን ሩታ እቤት አላደረችም ብሎ ለዛሬ ሊመጡ ነው። ልጁን ይዛ እምቢ ብላ ሄደች ሊሉ ነው ወይስ አብራችሁ ነው ያደራችሁ? ሲጀመር አብራችሁ ባታድሩ ራሱ ማለት ነው ሳታድሩ በፊት ራሱ ብዙ ነገር አድርጋችኋል። ከዛ በኋላ እንደው እኛን እንትን ለማለት ነው የመጣችሁት። ባልና ሚስት በእናንተ መሀል እኛ አንገባም። ገባችሁ? አንገባም። እኔ ደግሞ አንተ ብዬ ላይፍ ገብተናል ማለት ነው። ስለዚህ ከእናንተ ጋር እንደዚህ እናደርጋለን። ነገር ያስመሽ ወይ ደግሞ ሳፕራይዝ ባይኖርም ምንም ነገር ማግኘት አንችልም። ግን ቤተሰብ አስተያየት ስጡ እስቲ። እንደዚህ ቢመጡ አይሻሉም ማለት በራሳቸው ፊት ማለት ነው። ገባችሁ አይደለ? እንደዚህ ሩታም በራሷ ከረር አብርሃምም እንደዚህ በራሱ ከረር ያምራሉ። እግዚአብሔር ነው የምላችሁ። ካያችሁት አሁን ዩቲዩብ ላይ የሚለቁት ቪዲዮ ማለት ነው የፊልተር ማአት በቃ ፊታቸው ራሱ እኔ ላይ ሳይ ማለት ነው አይኔው ለብዥ ይልብኛል። የፊልተሩ ማአት ማለት ነው። እንደዚህ አሁን ከረራቸው ያምራል። ገባችሁ አይደለ? አሁን አብርሃምም እንደዚህ ያምራል፣ ጠይም ነው። ሩታም እንደዚህ ጠይም ናት፣ ታምራለች። ገባችሁ አይደለ? እንደዚህ ሎርማኒ በቃ ጥራት ባለው ካሜራ አድርጎ በራሳቸው እንትን ቢመጡ ደስ ይላል። የእውነት ካሜራውን እስቲ አስተያየት ስጡ። የምሬ ነው እኮ አብርሃምና ሩታ በሚለቁት ቪዲዮ ላይ አስተያየት ስጡ። በዚህ ልክ ፊልተር ሲለቁት ሌላ ሰው አሁን አብሶ እንጃ ኢትዮጵያ ውስጥ ያለው አሁን ድራማም ሆነ ምንም ግን በዚህ ልክ እንትን የለም። ሜካፕ ፊታቸው እንዲቀይር ይችላል እንጂ በፊልተር በዚህ ልክ ልብሳቸው ብልልጭ ስኪል ድረስ ፊልተር በዝቶበት እንዴት ነው ነጭ ቲሸርት ፊልተር በዝቶበት የሆነ ወደ ፒንክ ሊቀየሩላ መሀል ላይ ሎጎ ሲያስቀምጥ ድረስ ፊልተር ማረጋቸው እኔ እንጃ አላውቅም። የእውነት እኔ በጣም ነው እንትን የሚል እስካሁን ድረስ ማለት ነው እንጂ ተከትሏል። ከዚህ በላይ መግባቱን የማያስፈልገው ስለዚህ ያስማማ መሰል ሚኒስትር ይችላል ከሊውላ ማለት ግደለኝ አላድርም እያለች ነው። ግን አድረሻለሁ ሩታዬ፣ ሁሌ እያደርሽ ነው። አብራችሁ ነው ሲጀምር የምታድሩት። ምንድነው ተቀላችሁ እሺ የምር ብዙ እዚህ ከፈልኩ ነው አሁን ስለዚህ ነው የሚያለሽ ማለት ነው።
ቤተሰብ ሰላማችሁ ይብዛልኝ። ወዳችኋለሁ፣ አከብራችኋለሁና ልጆቹ ማታ እንግዲህ እንደዚህ ነበሩ ማለት ነው። እንግዲህ ያስኳቸው ቪዲዮ ነበረ እነዚህ እንትን ያልኩኝ ያኛውንም እንትን ብዬ ነበረ ብዙም እንትን እንጫጫል ምናምን ቶሎ ፕራይቬት ነው ያደረጉት ማለት ነውና ቶሎ እኔ ደግሞ ላይቭ ላይ እያሉ ቶሎ እያየው ስለነበረ ወደ ኋላ አርጌ እየቀደኋቸው ነው ማለት ነው ያመጣሁት። በተረፈ ሰላማችሁ ይብዛልኝ። ወዳችኋለሁ፣ አከብራችኋለሁ። ባይ ባይ።